አጥቂው ላይ ጥያቄ የሚያዝ ይሄ ሰውዬ አላርፍ ብሏል። ሲጀምር በቃ የአርሰናል ቤትን በምቾት እያናጋ ያለ አንዱ ተጫዋች ሚኖር ሜሬኖ ነው። ያራዳ ልጅ ማለት ገና ለገና ዮኬሬሽ ተጎዳ ተብሎ ቢገባ ሁለት ጎሎችን የመጀመሪያው ጎል አብሶ ኦፍሳይድ አጠባበቁ በቃ አረመኔ አጥቂ ሆኖ ቁጭ አለ። ያራዳ ልጅ መሀል ሜዳው በጣም ወረፋ በዝቶበታል። ወደ አጥቂዎቹ ነው መምጣት ያለበት ይሄ ሰውዬ ምንም ጥያቄ በሌለው መልኩ። ይሄ ለአርቴታ ዛሬ ከዚህ በፊት ብያቸዋል። ተጫዋቾች ሜዳ ውስጥ ነው የሚናገሩት። በግንባሩ ደግሞ የተናገረ ተጫዋች ይሄ ነው። ሌላኛ ያራዳ ልጅ አስረግጦ ደብዳቤውን ጽፎለታል። ከዚህ በኋላ አርቴታ ነው ይሄንን የሚቀበለው። እስቲ ዛሬ ስላቪያ ብራጋዎች የሆነ ነገር ያርጉ ብሎ ፔናልቲ ቢያሰጥ ኡታና ጫጫታ ይቅር እንደውም ከልከለኗል አለ ፔናልቲ ጥገና ያዝ ብለው 3-0 ይዞ ውጤቱን ይዞ ተመልሶ አርሰናል በየትኛውም ውድድር ያራዳ ልጅ ማለት ነው ጎል የሚያገባበት ክለብ ጠፍቷል። ምንም ጥያቄ በሌለው መልኩ ጎል የሚያገባበት ክለብ ጠፍቷል። እስቲ ሐሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁ። የፕላስ ምልክቱ እናንተ ነች። በደም ሼር ኮፕሊንክ ይደረግ። አርሰናል እንደተለመደው ከሾት ኦን ታርጌት ጋር ተፎካክራ አሸንፋለች። አይ ቲንክ የሆነ የመጨረሻው ሰው የዲፍሌክሽን ምናምን ነገር የራያን ቆጥሮታል መሰለኝ። ኦን ታርጌት 3-1 አሸነፍን 3-1 አሸነፍ። አርቴታ ምን አይነት ቡድን የገነባው ማየት አስጠላኝ እኮ። ትሬኒንግ ፉቴጅ እኮ ነው የሚመስለው። ምን አይነት ዶሚኔሽን ነው እንዴ? ምንድነው ቡድናችን አናየውም እንዴ? ይሆናል መጓጓት ምናምን የለም እኮ በቃ አንድ ከገባ አሁንማ ትንሽ ቆይቼ በቃ ረፍዶ እንዲገባ ትንሽ አይቼ ረፍቶ እንዲገባ ምንድነው ቅስማቸውን ስብርብር የምታረገው? አርቴታ ቋጣሪያንስ የተለያየ ምክንያት ይፈልግልሃል። ጎሉን ኦን ታርጌት አርሰናል 4 ጨዋታ ተጫውቶ 4ቱንም በክሊንሺት ሆም አዌይ ፋር አዌይ ምናምን ለውጥ የለውም። አርቴታ ላይቭ ላይ ቮት ማድረግ እያሳየ ነው። ላይቭ ላይ ቮት እንዴት እንደሚደረግ ቁጭ ብለን እያሳየን ነው። የሊቨርፑልን ጨዋታ ደግሞ ላይቭ ስትሪም አደርጋለሁ በሁለቱም በኩል ላይቭ ገብቼ ስለዛ ላይቭ ከችበል እንዴት በቴሌብር ቮት ማድረግ እንደምትችል ያሳየዋል አርሰናል አሸንፏል። እንዴ ይሄ ነገር ከቀን ወደ ቀን እየባሰበት ነው የመጣው። እንዴ ኦን ታርጌት እንኳን ለምንድን ነው የማይሞከርብን? እንዴት ብንችል ነው? ዲፌንሳችን እንዴት ቢችል ነው? ዛሬ ሂንካፒ ገብቶ ምን አይነት ጨዋታ ነው የጮተው? እንዴ ምን ማለት ነው? ጊዮኬሬሽ የለም ተብሎ ሜሪኖ ስትራይከር ነው። ይኸውላችሁ ልንገራችሁ፣ ሜሪኖ ስትራይከር ነው። ማስረጃ የለንም ግን በቃ ማስረጃ የለኝም፣ ፕሩቭ ማድረግ አልችልም። ስትራይከር ነው። ምንድነው የሚሰራው? ዝም ብሎ 2 ጎል ያገባል። በጣም ነው የሚችለው። ቡካዮ ሳካ መጣ፣ ፔናልቲውን ሰቅ አደረገው፣ ያገባባል። ይኸውልህ አርሰናል ኮርና ያገኛላ። ኮርናው ካልገባ ፔናልቲ ነው ማለት ነው። አሁን ደግሞ አዲስ ነገር መጥቷል። ገባችሁ? ኮርና አግኝተን ኮርናውን ካላገባን ይሄ የማይሆን ነገር ስለሆነ ፔናልቲ ይሰጥባል። በፍጹም በምንም ልታስቆሙን አትችልም። እንዴ የሆነ ነገር ተፈጥሮ ይሄ ቲም የሆነ ነገር መሆን አለበት። ማንም ሊያስቆመን አይችልም። ሚኬል ሜሪኖ ቪክተር ዮኬሬስ የለም፣ ችግር የለውም። 6 ቁጥሩን ወደ 9 ቀይረን እንደበድብሃለን። ምን አይነት ቨርሳቲሊቲ ነው ግን ይሄ ሰው የሚሰጠን! ጎሎቹ ማለት ነው ጋይስ ሁለቱም ትክክለኛ አጥቂ የምትሏቸው ሰዎች የሌላቸው አይነት ቴክኒካል አጨራረስ እኮ ነው። የሚገርም አጨራረስ። ሁለተኛውማ ደብሮት ማለት ነው ጀርባውን ሰጥቶ ነው ሊያገባበት። እንችላለን፣ እንረመርምሃለን። ሁሌም እየመጣው ነገር አለው። ቡካዮ ሳካ ከጉዳት ነፃ ሆኖ የአርሰናል ቋሚ አሰላለፍ ላይ ካለ ባላንዶር ላይ ጠብቀው። እደጋግመዋለሁ። ቡካዮ ሳካ ዛሬም ለክለባችን ጎል በማስቆጠር ታሪክ ሰርቷል። ለተከታታይ 4 የቻምፒዮንስ ሊግ ላይ ለክለባችን ጎል ያስቆጠረ የመጀመሪያው ተጫዋች ሆኗል። ኑሪልን። ሌላው ዛሬ በክለባችን ስም ታሪክ የሰራው ተጫዋች የ15 ዓመት ከ308 ቀን ማክስ ዶማን በቻምፒዮንስ ሊግ ታሪክ እጅግ በጣም ወጣቱ ተጫዋች በመሆን ታሪክ ሰርቷል። ገብቶ ራሱ የሚያሳየው ትንሿ ነገር እጅግ በጣም ምን ያህል አቅም እንዳለው ማሳየት ይችላል ይሄ ልጅ። ቶቶ ስፖርት ላይ ደግሞ ዲፖዚት ስታደርግ ስፒን አለለ በየቀኑ እስከ 50 ሺህ ብር የሚያሸልም እንዲሁም ደግሞ ቺከን ሮድ አለ። ፋሚሊ ቶቶ ስፖርትን እየተቀላቀላችሁ ዛሬ ማለት ነው መጨረሻ ሰከንድ ሲቀረው የተልከሰከሰ ኳስ ኦን ታርጌት ተባለበት። እንዴት ያንን ኳስ ኦን ታርጌት ብለው ይመዘግባሉ? አርሰናል ልክ አይደለም። ሊመረመር ይገባል፣ ሊጠና ይገባል ጋይስ። በትላልቅ ስቴጅ ላይ ራሱ እየተጫወተ ጎል አይደለም ሊሞከርበት አልቻለም። አረ እንለያለን። አሁን ጨዋታ አለ፣ ጸዴ ጨዋታ።
ሰላም ጀማው ሰላም አንዴ ጀማው እዚች ጋር ሞቅ ያለ ጭብጨባ ለማን ነው የምናደርገው? ለዚህ ድንቅ አጥቂ ጀማው ለዚህ ድንቅ አጥቂ ከአሁን በኋላ እናት የወለደችው ይሄ ልጅ ስለ 8 ቁጥር ምናምን የማል ሜዳ ተጫዋች ነው ምናምን ብለህ እንዳታወራ በቃ አሁን ቪክቶሪያ ኬሬሽ ሌላ ስራ ቢፈልግ ምን ይመስላችኋል ጀማው? እውነት ነው የምላችሁ ለጥቂት ጊዜ እኮ ነው ይሄ ልጅ ማለት ነው ድል ሊሰጠው ይገባል። እንዴ ተመልከት ቡድናችንን ደግሞ 3-0 ማን ለጥፍ በቃ ስላቪያን ብራ ማለኛ ብርቅ አይደለም እንዲህ ምንቀውጥበት ምናምን እኮ ውጤት ሆኖ እኮ አይደለም ግን እንችላለን። በቃ የዘንድሮ ቲም ምን ያህል ቆራጥ እንደሆነ ለትልቁም ሆነ ለትንሹ በምን አይነት ጥንቃቄ ተዘጋጅቶ እንደመጣ ተመልከት። ዛሬም ክሊንሺት ይዘን ወጣን። በቃ እኔ ማለት ነው አሁን እኔ ቡድን ራሱ ሊደብረኝ ነው ለመሰለ ጎል አይገባብንም። ለምንድን ነው የማይገባብን ጀማው? ቶፕ ኦፍ በቃ ምን እላይ ሆነናል በቃ መሪዎቹ እኛ ሆነናል። አሁን ይኸውላችሁ 4 ተከታታይ ጨዋታ አድርገን 4 ሻምፒዮንስ ሊግ ላይ በቃ በአውሮፓ መድረክ እኮ የመጀመሪያ ዋንጫ የመብላት ግምት ለኛ ሲሰጠን አብዛኛው የቋጣሪ ክለብ ደጋፊዎች በቃ እንዴት ምናምን አሉ። ይሄው በቃ አታምኑም እንዴ? አሁን ራሱ ማን ነው ያሸነፈን? እኔ ጥያቄ ሼር ኮፕሊንግ አድርገን እናድርስለት። በቃ እንችላለን። ምን አይነት ቲም ነው ያለኝ? ወይኔ የአርሰናል ደጋፊዎች ግን ማለት ነው ዘንድሮ ቀብጠናል። ቆይ መጀመሪያ ፎሎ ማድረግ አትርሱ እና ጎስትን ቮት ማድረግ አትርሱ። ቮት እያደረጋችሁ እና ፎሎ ማድረግ ኮፒ ሊንክ ነው ማድረግ አትርሱ። እኔ ይሄኛው ፔናልቲ የተሰጠ ብዬ ማለት ነው ቅስሜ ተሰበረ እና ራሴን ቼክ ሳደርገው ማለት ነው እየተሸነፍን ነው ይመስለው ላይ 9ኛው ደቂቃ ላይ እየገባብን ነው የመሰለኝ ስሜቴ ማለት ነው። በቃ ክሊን ሺት እንዲጠበቅ ካለኝ ጉጉት በቃ ላለፉት 8 ጨዋታዎች ማለት ነው ምንም አይነት ጎል ሳይቆጠርብን እየሄድን ነው። በጣም ጸደይ ነው ክሊን ሺቱ ማለት ነው እና ሻምፒዮንስ ሊጉን 4ኛውን ዙርም አሸንፈናል ማለት ነው። ቀጣይ እንግዲህ ከባየር ሙኒክ ጋር የምንገናኝ ይሆናል። ጥሩ ነው ምንም ጉዳት ሳይከናወንብን ምናምን ነገር ማለቆ አሪፍ ነው። አሪፍ ፐርፎርማንስ ነው። እነ ማክስ ዶማን መግባታቸው ምናምን ጥሩ ነው። ያን ያህል ጸደይ እንትን አይደለም። ኮፕን ፕሌይ ማግብተናል። እሱን የደበረኝ ላይክ እኔ ማለት ነው ከሴት ፒስ እያገባን ቢያልፍልን የሚሻለኝ ማለት ነው። ሁሉንም ጨጓራቸውን እየላጠን ከሴት ፒስ ነው ከኮርና ነው ከፔናልቲ ነው ምናምን እያሉ እንዲቃጠሉ ነው የምፈልገው። ግን ኮፕን ፕሌይ ማግብተናል ማለት ነው። ኤኒዌይስ ይመቸን። ሜሪኖ ማለት ነው ሜሪኖ አጥቂ ነው። ሜሪኖ አማካይ ተጫዋች ነው ተብሎ የተሰራው ሿሿ ማለት ነው ሊጋለጥ ይገባል። ሜሪኖ አጥቂ ነው። በዚህ አመት 2025 ላይ ብቻ ማለት ነው 18 ጎል ለክለቡም ለብሔራዊ ቡድኑ ማስቆጥሯልና ይመቸን። በቃ ፈታ ያለ እንትን ነው። ፎሎ ማድረግ አይረሳ ብያችኋለሁ። ይመቻችሁ። በጣም ተቃጥ ያሉ ጀሙ በቃ ይስቃጥር ብቻ ነው ደስ የሚላችሁ አይደለም። ባርሰናል ሙሉ እንደተሰጥኩኝ ነው። በምሽቱ ጠባቂ ጨዋታ ስላቪያ ብራም ሜዳ ድረስ ሄደን 3-0 ሰጥተነው መተናል። እየተናደድኩ ያሉት ግን በእናንተ በአርሰናል ደጋፊዎች ነው እንጂ እንደዚህ ቺፕቻን የአርሰናል ደጋፊዎች ትብብራችን ለመቼ ነው? አርሰናል እኮ የተወዳደረ የሚገኘው ጎስትን ቲክቶክ ክሬቲቭ አዋርድ ላይ እየገባን እንምረጠው። እንዴት ነው የምንመርጠው ለምትዩኝ ደግሞ ጎስት ከስራ አካውንቱ ሜንሽን አደርግላችኋለሁ። የመጀመሪያው ቪዲዮ ላይ እየመጣችሁ ሁሉ ነገር ፕሮሰሱ ዛሬ ስላላላችሁ ጎስት እየገባችሁ ተመርጣላችሁ። 20 ብር ደግሞ ለክለቡ ለአርሰናል የሚያጣ አርሰናል ደጋፊ አለ ብዬ አላስብም። ጀሞ አሁን ካልተባበር መሽ ልተባበር ነው። ዳይ ወደ ቡት እንዴ ኮፒ ሊንክ ያደርጋችሁ ሼር አድርጉላችሁ ለሁሉም የአርሰናል ደጋፊዎች። እናንተ በበስመ እንዴት ነው የቀበጥነው ግን እኛ ቆይ እንዴት ነው የቀበጥነው? እንዴት አድርገው ቢያቀማጥሉን ነው? ፔናልቲ ሲሰጥ እኮ የሆነ የአቻነት ወግብ የገባ ይመስል ተናደድን። በስላሴ እንዴ እኔ በእውነት እኔ በግሌ ማለት ነው በጣም ነው የተናደድኩት። አንደኛ ፔናልቲ አያሰጥም እርግጥ ነበረ። ሁለተኛ እንዴት ዳኛው ፔናልቲ ይላል? እንዴትስ እንዴ የምሬን ነው በጣም ነው የተናደድኩት። እንዴ ከዛ ሲሸር ምናምን ኦኬ ዲስ ማች ሚር ነው ማለት ነው ይሄን ያህል ሚር ነው ያስባለኝ። እውነት ኧረ በስመ አብ እውነት ቀብጠናል ለመላችሁ ደጋፊው ጋይስ ኧረ በኪዳነ ምሕረት ኧረ ደጋፊ እንዴ እውነት ላያቸው እኮ በቃ ይሄ ኦን ታርጌት ያላቸው ኦር ደግሞ የሆነ እኩል በኩል ጎል ያላቸው ምናምን ነው እኮ የሚመስሉት። እንዲህ ደጋፊ እውነት ወኔ ያለው ደጋፊ ማለት ይሄ ነው። እኛም ወኔ ያለው ደጋፊነታችንን የምናሳይበት ጊዜ አሁን ነው። እየገባችሁ ለጎስት ቮት አድርጉ። በሊንኩ እየሰራ አይደለም፣ አሁን ባገኙት መረጃ ማለት ነው። በሊንኩ እየሰራ አይደለም። ቀጥታ በቴሌብር አካውንት እየገባችሁ ነው። ቴሌብራችሁን አውርዳችሁ ማለት ነው አፑን በዛ እየገባችሁ ነው እንትን የምትሉት ኦኬ። ቴሌብራችሁን እያወረዳችሁ ለጎስት ቮት ማድረጋችሁን እንዳትረሱ። በእናታችሁ አትዘናጉ። ቮቱ ማጥበብ አለብን እያልኳችሁ ነው ይላችሁ። አሁን ቀስ ብሎ ደግሞ ከነ እንዳይታይ ማድረግም ይጀምራሉና እባካችሁን ቀድመን ቮት እናድርግ።
ይመቸን። ቻምፒየንስ ሊጉን እየገሰገስ ነው ያድራል። እንደምታየው አብዮታዊ እርምጃው እንደቀጠለ ነው ሀቢቢ። ወደ ቀድሞዋ ኮሚኒስት ሀገር ቼኮስሎቫኪያ አቅንተን ማለት ነው። የአሁኗ ቼክ ሪፐብሊክ የቶማስ ሮዝስኪ ሀገር አቅንተን መለጠፍ ያለበትን ለጥፈን እኔ ምኑ ደበረ ይመስላችሁ? መጨረሻ ሰዓት ላይ አንድ ኦን ታርጌት ተሞከረብን። ይሄ ጥሩ አይደለም፣ እንደ ቲም ጥሩ አይደለም። ለምንድን ነው የሚሞከርብን? ሐራም አለይክ ትላለህ ማለት ነው። ሚካኤል ሜሪኖ ምን ጀመርሽ ሀቢቢ? ምንድን ነው እንደዚህ ይቻላል እንዴ ትላለህ። ቪክተር ዮኬሬሽ ተጎዳባቸው ብሎ አንዳንድ የጠላት ክለብ ደጋፊዎች ደስ እያላቸው ሌላ ጭራቅ አጥቂ ሆነህ ትዘልቃለህ። እንግዲህ ተረኛዋ ሰንደርላንድ ናት። አላህ ይሆናት። ምንም ይሄ ቲም መስመር ላይ ያገኘውንም የትኛውን ቲም አብዮታዊ እርምጃ እየሰጠ ወደ ዋንጫ ነው የምንጓዘው ብያችሁ ነበርና እንኳን ደስ ያላችሁ። ጎስትን እየመረጥን ነው ቤተሰብ። ከስላቪያ ፕራጎች ምን ተመቸኝ? ኮርና እያወጡ ሲጨባበጡ ነበርና አያውቁንም። ለነሱ ነው። ለማንኛውም ደስ የሚሉኝ በቃ ተረጋግተን የተለያዩ አይነት ነገሮች እንደው ስንሞክር ነበር። ካያችሁ የተለያየ አይነት የሴት ፒስ ሩቲኖች ስንሞክር ነበርና ይሄ በጣም አሪፍ ነው። ፕሪሚየር ሊግ ላይ አምጥተን ኢምፕሊመንት እናደርጋታለን። ተጫዋች አጠቃቀም ራሱ በጣም ዶማን በዚህ እድሜው ሻምፒዮንስ ሊግ ተሳተፈ። ኦ ማይ ጋድ! ይሄ አኑስ የሚባለው ራሱ አጥቂው ልጅ በቃ እንደዚህ እኮ ሲያልፍልህ አርሴዎስ ሲያልፍልህ እንደዚህ ነው። በቃ በጣም ሜሪኖ ዘ ስትራይከር በቃ በአግባቡ ጎል እንዲያገባ ነው። እዛ ጋር አንደኛው ስራ ጎል እንዲያገባ ነው። እዛ ፊት ለፊት ላይ ቆመው 2 ጎል ውትፍ አድርጎልን ወጣ። ጨዋታው ላይም በጣም ጥሩ ነበር። በቃ ካለን ሪሶርስ አንፃር በጣም በቃ ሁሉም ምርጥ ነበሩ። አረ ግን እንዴት ነው የሚጋደሉት ስባት እኔ እሱ ነው በጣም የሚገርመኝ። በቃ እንዴት ነው የሚጋደሉት ኳስ ሲቀሙ። አርቴታ ግን እንዴት አድርጎ ነው ግን ይህን ውስጣቸው ሊያሰርጽ የቻለው? በስመ አብ የሌለ ነው የሚጋደሉት ለኳስ። ኧረ በስመ አብ when I lose a duel I'm upset። ታስታውሳላችሁ ይህንን እንትን ላይ ሲል የኦል ኦር ነቲንግ ላይ እሱ ነው አሁን እያየን ያለ ነው። አርሴ በቃ በከፍታ እየሄደች ነው። ለማንኛውም 1903 ላይ በራሱ ተይዞ የነበረውን ሪከርድ አሻሽሏል። 8 ተከታታይ ጨዋታ በክሊን ሺት ሲወጣ ማለት ነው። ኦ አርሰናል we love you Arsenal we do we love you Arsenal we do ኦ አርሰናል we love you እያልን እንቀጥላለን። አርሰናል ለማንኛውም ይሄን ቪዲዮ በደንብ ሼር ኮፒ ሊንክ ይደረግ። ፎሎ ያደረጋችሁ ሰዎች ደግሞ ፎሎ አድርጉ እንጂ ይመጃል። አረ ወገን አጨብጭብ እንዴ! ይሄን ቡድን ቆይ የትኛው ቡድን መጥቶ ነው የሚያስቆመው? የሚኬል አርቴታ አርሰናል በአራተኛ ዙር የአውሮፓ ሻምፒዮንስ ሊግ ጨዋታ ዛሬም ስላቪያ ፕራን ከሜዳ ውጪ ተጉዞ በመቅጠም 3-0 በሆነ ውጤት በማሸነፍ ክሊንሹትን በድጋሚ አስጠብቆ መውጣት ችሏል። በአራቱ የአውሮፓ ሻምፒዮንስ ሊግ ጨዋታዎች አራቱንም በማሸነፍ 12 ነጥቦችን በመያዝ መሪ መሆን የቻለ ሲሆን በአውሮፓ ሻምፒዮንስ ሊጉ በአራቱም ጨዋታዎች ምንም ጎሎች አልተቆጠሩበትም ማለት ነው። ይሄ በጣም የሚያስገርም ግስጋሴ ይመስለኛል። ዛሬም አንድ ኦን ታርጌት ሙከራ ብቻ ነው የተደረገበት። ግብ ጠባቂው ዴቪድ ራያ በቃ ስራ ይፈታ ያህል ነው እየተሰማኝ ያለው እኔ በግሌ ማለት ነው። ለማንኛውም ወደ ዛሬው ጨዋታ ከመምጣቴ በፊት በናና ቤት ከአንደኛ እስከ 10ኛ ለምታደርጉት ዲፖዚት እስከ 350 ብር ቦነስ ማግኘት ትችላላችሁ። በዚህ ጨዋታ ላይ ሚኬል መሪኖ ለመድፈኞቹ አርሰናሎች 2 ጎሎችን ማስቆጠር ይቻሉ ሲሆን ቡካዮ ሳካ የጨዋታውን የመጀመሪያ ጎል በ32ኛው ደቂቃ ላይ በፔናልቲ ማስቆጠር ችሎ ነበር። ሚኬል መሪኖ አማካይ ሆኖ ማለት ነው በቃ ቦክስ ውስጥ በይሳት እንደሱ ፕሬዘንስ ያለው አስፈሪ ተጫዋች አለ ብዬ አላስብም። እንደ ፎልስ ናይን በተሰጠው ሚና ላይ በእያንዳንዱ ጨዋታዎች ሙቭመንቶቹ የአየር ላይ ኳሶችን የሚጠቀምበት መንገድ በጣም አስፈሪ ነው ማለት ይቻላል። በአጠቃላይ እንደ ቡድን አርሰናል የአየር ላይ ኳሶችን ከማዕዘን ምት ሆነ ከየትኛውም አይነት መንገድ ተሻጋሪ ኳስ ከሆነ ጎል ለማስቆጠር አስፈሪ ቡድን እንደሆነ እየተመለከተን የምንገኘው። ዳውማንም በዚህ ጨዋታ ላይ ተቀይሮ በመግባት በአውሮፓ ሻምፒዮንስ ሊግ ታሪክ በእድሜ ትንሹ ተጫዋች መሆን ችሏል በመጫወት ማለት ነው። ለማንኛውም ስለዚህ በጣም አስፈሪ ስለሆነ የሚኬል አርቴታ አርሰናል ምን ትላላችሁ? ዘንድሮ ካደረጋቸው 16 ጨዋታዎች በ13ቱ ክሊንሺት አስጠብቆ ነው መውጣት ይቻላል። ይሄ በጣም ለማመን የሚቸግር ቁጥር ይመስለኛል። ለማንኛውም ስለዚህ ቡድን ምን ትላላችሁ? ያላችሁን ሐሳብ ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ።